ሰላምና ጤና ለእናንተ ይሁን። ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ እርግዝና 6ኛ ወር የምንመለከት ይሆናል። 6ኛ ወር የሁለተኛው የእርግዝና ክፍለ ጊዜ ማለትም ሰከንድ ትራይሚስተር የመጨረሻው ወር ነው። በዚህ ወቅት የጽንሱ እድገት በጣም ፈጣን ከሚባልበት ደረጃ ላይ ይደርሳል። የህፃኑ አእምሮ፣ ሳምባ፣ አጥንት፣ የነርቭ ስርዓትና የሰውነት አካላት በከፍተኛ ሁኔታ የሚገነቡበት ጊዜ በመሆኑ በዚህ ጊዜ የምትመገቧቸው ምግቦችና የምታደርጓቸው እንቅስቃሴዎች በቀጥታ ከጽንሱ የወደፊት ጤንነትና እድገት ጋር የተያያዘ ነው። እናም በዚህ ቪዲዮ ውስጥ በእርግዝና 6ኛ ወር ላይ የጽንሱ ሁኔታ ምን ይመስላል፣ በፍጹም ልትወስዷቸው የማይገቡ የተከለከሉ ምግቦች የትኞቹ ናቸው፣ መመገብ ያለባችሁ ጠቃሚ ምግቦችስ የትኞቹ ናቸው፣ እንዲሁም እናቶች ማድረግ የሚገባቸው ዋና ዋና ጥንቃቄዎች ምን እንደሆኑ በዝርዝር የምንመለከት ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ የምንጀምረው በእርግዝና 6ኛ ወር ላይ የጽንሱ እድገት ምን ይመስላል ከሚለው ነው። በ6ኛ ወር ውስጥ በጽንሱ አካል ላይ በርካታ አስደናቂና ፈጣን ለውጦች ይከሰታሉ። ጽንሱ አሁን ሙሉ በሙሉ የሰው ቅርጽ የያዘ ሲሆን በየቀኑ በከፍተኛ ደረጃ እያደገ ይመጣል። በዚህ ወር መጀመሪያ ላይ የጽንሱ ክብደት 600 ግራም አካባቢ የሚሆን ሲሆን በወሩ መጨረሻ ላይ ደግሞ እስከ 900 ግራም ወይም ደግሞ 1 ኪሎ ግራም ያህል ድረስ ሊደርስ ይችላል። ቁመቱ ደግሞ ከ30 እስከ 35 ሴንቲሜትር አካባቢ ይደርሳል። ሌላው በዚህ ወር ላይ የህፃኑ አእምሮ በከፍተኛ ፍጥነት ማደጉን ይቀጥላል። የነርቭ ሴሎች ይበልጥ ስለሚሻሻሉ የህፃኑ የመስማትና የመቅመስ ስሜቶች ይበልጥ ይመረታሉ። እናት የምትናገረውን ድምፅ፣ የምታዳምጠውን ሙዚቃና ከውጪ የሚመጡ የተለያዩ ድምፆችን በደንብ መስማት ይጀምራል ማለት ነው። ሌላው የህፃኑ ቆዳ አሁንም ቀስ በቀስ እየወፈረ ይመጣል። በቆዳው ላይ ቨርኒክስ የተባለ ነጭ ቅባታማ ሽፋን ይፈጠራል። ይህም የህፃኑ ቆዳ በአምኒዮቲክ ፈሳሽ ውስጥ እንዳይጎዳ ይከላከልለታል። እንዲሁም የአይን ሽፋኖች፣ የአይን ፀጉሮችና የጥፍር እድገቶች በግልጽ ይታያሉ ማለት ነው። ሌላው የህፃኑ አይኖች በዚህ ወር መጨረሻ አካባቢ መከፈት ይጀምራሉ። ህፃኑ የመተኛትና የመንቃት ዑደት ይጀምራል ማለት ነው። እናት በምታርፍበት ጊዜ ህፃኑ ሊነቃ ወይም ደግሞ ሊጫወት ይችላል። እናትየው በምትንቀሳቀስበት ጊዜ ደግሞ በተቃራኒው ልጁ የሚተኛ ይሆናል ማለት ነው። ከዚህ በተጨማሪም እንግዲህ የሳምባ እድገት ይኖራል። የህፃኑ ሳምባ የአየር ከረጢቶችን ማልማት ይጀምራል። ምንም እንኳን ሙሉ በሙሉ አየር ለመተንፈስ ባይበስልም ሳምባው ለወደፊት መተንፈስ አስፈላጊ የሆኑ ንጥረ ነገሮችን ማዘጋጀት ይጀምራል ማለት ነው። ሌላው የጽንሱ እንቅስቃሴ ነው። በ6ኛ ወር የእናት ሆድ በግልጽ የሚታይ ሲሆን የህፃኑ እንቅስቃሴ ከበፊቱ ይልቅ በጣም ጠንካራና አዘውታሪ ይሆናል ማለት ነው። የህፃኑ ምት፣ መገለባበጥና የእግሩ እንቅስቃሴ በግልጽ ይታወቃል እና ይበልጥ ከህፃኑ ጋር የጠበቀ ግንኙነት የሚፈጠርበት አስደሳች ወር ነው ማለት ነው። አሁን እስቲ ወደ ዋናው ጉዳይ ልግባ። እሱም በእርግዝና 6ኛ ወር ላይ የተከለከሉ ምግቦች ምንድናቸው የሚል ነው። በዚህ ወር የእናትየው ማህፀን እየሰፋ ሲመጣ የሆድ ዕቃ መጣበብ፣ የቃጠሎ ስሜት ማለትም ሄርትበርን፣ የሆድ ድርቀትና የደም ግፊት መጨመር የመሳሰሉ ምልክቶች ሊታዩ ይችላሉ። በተጨማሪም አደገኛ ባክቴሪያዎችና ጥገኛ ተዋሲያን ጽንሱን እንዳይጎዱ የተወሰኑ ምግቦችን በፍጹም መመገብ የለባችሁ ማለት ነው። አብዛኞቹ ከዚህ በፊት በነበረው ቪዲዮ ላይ ገልጬዋለሁ። ከነዚህ ውስጥም እንግዲህ የመጀመሪያው ከፍተኛ የስኳር መጠን ያላቸው ምግቦችና ለስላሳ መጠጦች ናቸው። እንደ ኬኮች፣ ከረሜላዎች፣ የተዘጋጁ ጁሶችና ለስላሳ መጠጦች ከፍተኛ የተጣራ ስኳር ይዛሉ። በእርግዝና 6ኛ ወር ላይ የእርግዝና የስኳር በሽታ የመከሰት ዕድሉ ከፍተኛ ስለሆነ እነዚህ ምግቦች አላስፈላጊ የክብደት መጨመርን እና የስኳር በሽታን ያስከትላሉ። ስለዚህ እነዚህ ምግቦች መጠንቀቅ አስፈላጊ ነው ማለት ነው። ሌላው ጥሬ ወይም ደግሞ በደንብ ያልበሰሉ የእንስሳት ተዋጽኦች ናቸው። ከነዚህ ውስጥም ጥሬ ስጋ የመጀመሪያው ነው። ጥሬ ስጋ ቶክሶፕላዝምስ እና ሳልሞኔላ የተባሉ አደገኛ ባክቴሪያዎችንና ጥገኛ ተዋሲያንን ሊይዝ ይችላል። እነዚህ ባክቴሪያዎች በማህፀን ውስጥ ያለውን ህፃን የአእምሮና የአይን እድገት ደግሞ በጣም ሊጎዱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። እንዲሁም ጥሬ እንቁላል ማለትም በደንብ ያልበሰለ እንቁላል ሳልሞኔላ የተባለውን ባክቴሪያ ስለሚይዙ ለሆድ ቁርጠት፣ ለማስታወክና ለጽንስ አደጋ ሊዳረጉ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ሌላው ያልበሰለ የዶሮ ስጋ ነው። የዶሮ ስጋ ሁልጊዜም በከፍተኛ ሙቀት በደንብ መብሰል ይኖርበታል ማለት ነው። ቀጣዩና 3ኛው ምግብ ያልተፈላ ወተትና የፓስቸራይዝድ ያልተደረጉ የአይብ አይነቶች ናቸው። ምክንያቱም እነዚህ ሊስትሪያ ባክቴሪያ ሊያመጡ ይችላሉ። ይህ ደግሞ በማህፀን ውስጥ ያለውን ህፃን የመበከል፣ ያለ ጊዜው ምጥ እንዲመጣ የማድረግ ወይም ደግሞ የጽንስ መቋረጥ ድረስ የሚደርስ አደጋን ሊያስከትል ይችላል ማለት ነው። አራተኛው ከመጠን በላይ ጨው ያላቸው ምግቦች ናቸው። ማለትም የታሸጉ ምግቦች፣ ቺፕሶች፣ የተዘጋጁ ሶሶች፣ ቋንጣና ፈጣን ምግቦች የምንላቸው አሁን ላይ በተለይ የተለመዱ ፋስት ፉድ የሚባሉ ምግቦች እነዚህ ጎጂ የሆኑ ምግቦች ናቸው። ምክንያቱም ጨው በሰውነት ውስጥ ውሃ እንዲይዝ ያደርጋል።
ይህም የእግር ማበጥን ይጨምራል። የደም ግፊትን በማነሳሳት ለእናትና ለጽንሱ አደገኛ ሁኔታን የሚፈጥር ይሆናል ማለት ነው። ሌላውና አምስተኛው የካይፊን መጠን ያላቸው መጠጦች ናቸው። ማለትም ቡና፣ ሻይ፣ ለስላሳ መጠጦችና የኃይል ሰጪ መጠጦች በእርግዝና ወቅት አይመከሩ። ካይፊን በቀላሉ ወደ ጽንሱ አቋርጦ በቀላሉ ያልፋል። የጽንሱ አካል ደግሞ ካይፊንን የማጣራት አቅም የለውም። ከመጠን በላይ ካይፊን መውሰድ የጽንሱን የልብ ምት ይጨምራል፣ የጽንስ እድገትን ያደናቅፋል፣ እንዲሁም የእናት የሆድ ድርቀትን ይጨምራል ማለት ነው። ስለዚህ በየቀኑ ከ200 ሚሊ ግራም በላይ ማለትም ከአንድ ሲኒ ቡና በላይ መጠጣት የለባችሁም ማለት ነው። ሌላው የታሸጉና የተቀነባበሩ የምግብ አይነቶች ናቸው። የታሸጉ ምግቦች ማለትም ቋንጣዎች፣ ሳውሴጅ እና ፈጣን ምግቦች በርካታ ኬሚካሎችን እና መከላከያዎችን እንዲሁም ከፍተኛ የተጣራ ስኳርን ስለሚይዙ ጎጂ ናቸው። ለእናንተም በሆነ ለጽንሱ የሚመከሩ ምግቦች አይደሉም። በተለይ እነዚህ አላስፈላጊ የክብደት መጨመርን ያስከትላሉ። ይህም ለእርግዝና የስኳር በሽታ እንድትጋለጡ ሊያደርጉ ይችላሉ ማለት ነው። የመጨረሻውና ሰባተኛው ጥራጥሬዎችና ያልታጠቡ አትክልቶችና ፍራፍሬዎች ናቸው። እንደ ባቄላ ያሉ ጥራጥሬዎች ለባክቴሪያ መራባት አመቺ ናቸው። እንዲሁም ያልታጠቡ አትክልቶችና ፍራፍሬዎች ከአፈር በሚመጡ ጥገኛ ተዋሲያን የተበከሉ ስለሆኑ በደንብ መታጠብ አለባቸው። እነዚህን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ አሁን እስቲ በእርግዝና 6ኛ ወር ላይ በዚህ በምትኩ መመገብ ያለባችሁ ወሳኝ ምግቦች አሉ። እነዚህ ምን ምንድናቸው ወደሚለው ስናልፍ እንግዲህ በዚህ ወር የጽንሱ አእምሮ፣ አጥንትና ደም ለማልማት እንዲሁም የእናትን ምቾት ለመጠበቅ አንዳንድ ምግቦችን አብዝታችሁ መመገብ ያስፈልጋል። ከነዚህ ውስጥም አንደኛውን የመጀመሪያው እንቁላል ነው። እንቁላል በእርግዝና ወቅት በጣም ጠቃሚ ምግብ ነው። ከፍተኛ ፕሮቲን ይዟል። ይህም የጽንሱን የሰውነት እድገት ይደግፋል። በተጨማሪም ኮሊን የተባለ ንጥረ ነገር ስላለው የጽንሱ አንጎልና የነርቭ ስርዓት እድገት ይረዳል። ሌላኛውና ሁለተኛው አረንጓዴ ቅጠላቅጠሎችና አትክልቶች ናቸው። እንደ ስፒናች፣ ጎመንና ሌሎች አረንጓዴ አትክልቶች ፎሌት፣ አይረን፣ ቫይታሚንና ፋይበርን ይዛሉ። ፎሌት በተለይ በጽንሱ የነርቭ ስርዓት ትክክለኛ እድገት ላይ ጠቃሚ ነው ማለት ነው። ቀጣዩና ሶስተኛው ፓስቸራይዝድ የተደረጉና የተፈሉ ወተትና የወተት ተዋጽኦች ናቸው። ወተት፣ እርጎና አይብ ካልሲየምና ፕሮቲንን ያቀርባሉ። ካልሲየም የጽንሱን አጥንትና ጥርስ እንዲጠናከር ይረዳል። እናትየውም ከካልሲየም እጥረት ይጠብቃታል ማለት ነው። አራተኛው አሳ ነው። እንደ ሳልሞን ያሉ ኦሜጋ 3 የያዙ አሶች ለጽንሱ አንጎልና የአይን እድገት በጣም ጠቃሚ ናቸው። ነገር ግን በሜርኩሪ ከፍተኛ የሆኑ አሶች በብዛት መመገብ መቆጠብ ይኖርባቸዋል። ይህንንም ከላይ የነገርኳችሁ ነው። የመጨረሻውና አምስተኛው እንደ ባቄላና እንደ ምስር ያሉ ጥራጥሬዎች ናቸው። እነዚህ ምግቦች ፕሮቲን፣ አይረን፣ ፎሌትና ፋይበርን ይሰጣሉ። በተለይ አይረን በእርግዝና ወቅት የእናትን ደም ለመጨመርና የጽንሱን የደም አቅርቦት ለመደገፍ እጅግ አስፈላጊ ነው ማለት ነው። ከዚህም በተጨማሪም ሁልጊዜም ልብ ማለት ያለባችሁ ጉዳይ የውሃ ጉዳይ ነው። ሁሌም በቂ ውሃ መጠጣት ይኖርባችኋል። በቀን ከ8 እስከ 10 ብርጭቆ ማለትም ከ2 እስከ 3 ሊትር ንጹህ ውሃ መጠጣት ያስፈልጋል። ውሃ መጠጣት የጽንስን ውሃ መጠን ይጠብቃል፣ የሽንት ቱቦ ኢንፌክሽንን ይከላከላል፣ እንዲሁም የሆድ ድርቀትንና የእግር ማበጥን የሚቀንስ ይሆናል ማለት ነው። እስቲ አሁን በአጠቃላይ በእርግዝና 6ኛ ወር ላይ ማድረግ ስላለባችሁ ጥንቃቄዎች እንመልከት። የመጀመሪያው ያተኛኘት ሁኔታ ነው። ሁልጊዜም በግራ ጎን የመተኛት ጉዳይ ልብ ሊባል የሚባል ጉዳይ ነው። ሁለተኛው የጽንሱ እንቅስቃሴን መከታተል አስፈላጊ ነው። ሶስተኛው ከባድ አካላዊ እንቅስቃሴዎችንና ከባድ ዕቃዎችን ከማንሳት መቆጠብ ይኖርባችኋል። አራተኛው የሰውነት ንጽህናን መጠበቅና ምቹ አልባሳትን መልበስ ይኖርባችኋል። ላላ ያሉ እና ከጥጥ የተሰሩ ምቹ አልባሳትን መልበስ አስፈላጊ ነው። ጥብቅ ያሉ ልብሶች የደም ዝውውርን ስለሚከላከሉና የቃጠሎ ስሜት ስለሚጨምሩ ማስወገድ አስፈላጊ ነው። ጫማን በተመለከተ እንግዲህ ዝቅ ያሉና ምቹ ጫማዎችን ማድረግ ይኖርባችኋል። ከፍተኛ ተረከዝ ያላቸው ጫማዎች የወገብ ህመምን ይጨምራሉ፣ የመውደቅ አደጋንም ስለሚያመጡ መጠንቀቅ ይኖርባችኋል ማለት ነው። ሌላው የደም ግፊትና የስኳር መጠንን መከታተል አስፈላጊ ነው ማለት ነው። የመጨረሻው ጭንቀትን ማስወገድና በቂ ረፍት ማግኘት ይኖርባችኋል። በቂ እንቅልፍ ማለትም በቀን ከ7 እስከ 8 ሰዓት ያህል ማግኘት ይኖርባችኋል። ጭንቀትና ስጋት የእናትን የደም ግፊት ስለሚጨምሩ ዘና ለማለት መሞከር፣ ሙዚቃ ማዳመጥና ከቤተሰቦቻችሁ ጋር ጥሩ ጊዜን ማሳለፍ ይኖርባችኋል ማለት ነው። ሌላው አንዳንድ አስደንጋጭ ወይም ደግሞ አደገኛ የሚባሉ ምልክቶችን ካያችሁ ወዲያው ወደ ሐኪም መሄድ ይኖርባችኋል። እነዚህ ምልክቶች እንግዲህ በማህፀን በኩል የሚወጣ የደም ፈሳሽ ወይም ደግሞ ነጭ ፈሳሽ በከፍተኛ ሁኔታ መብዛት፣ የጽንስ ውሃ መፍሰስ፣ እንዲሁም በሆድና በወገብ አካባቢ የሚመጣ የማያቋርጥ ወይም ደግሞ በየተወሰነ ደቂቃው የሚደጋቀም ቁርጠት፣ የህፃኑ እንቅስቃሴ በከፍተኛ ሁኔታ መቀነስ ወይም ደግሞ ሙሉ በሙሉ ማቆም፣ በፊታችሁ በእጃችሁና በእግራችሁ ላይ ድንገተኛና ከፍተኛ ማረት ካለ፣ ከፍተኛ የራስ ምታት፣ የአይን ብዥታ ወይም ደግሞ የማዞር ስሜት ሲሰማችሁ፣ እንዲሁም ከፍተኛ ትኩሳት ወይም ደግሞ ብርድ ማለት የሚያጋጥማችሁ ከሆነ ወደ ሐኪም ሄዳችሁ ቼክ መደረግ ይኖርባችኋል ማለት ነው።
በአጠቃላይ በእርግዝና 6ኛ ወር ላይ የምታደርጉት ጥንቃቄ የምትመገቡት የተመጣጠነ ምግብና የምታገኙት በቂ ረፍት ለልጃችሁ ጤናማ እድገትና ለሰላማዊ ወሊድ ወሳኝ መሰረት ነው። ጥሬና ያልበሰሉ ምግቦችን ማስወገድ፣ ጨውና ስኳር መቀነስ፣ ንጽህናን መጠበቅ፣ በግራ ጎን መተኛትና የህፃኑን እንቅስቃሴ መከታተል ዋናው ቁልፍ ጉዳይ ነው። ማንኛውም አይነት ያልተለመደ የጤና ስሜት ከተሰማችሁ ሁልጊዜም ከሐኪማችሁ ጋር በመመካከር አስፈላጊውን ክትትል ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ይህ መረጃ ጠቃሚ ሆኖ ካገኛችሁት ሁላችሁም ቪዲዮን ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ሼርም እንዳይረሳ አላችኋለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።